طلقتها ترمي عفشها زي كذا، دق عليها يا أخي، قول لها تعالي خذي عفشها، ما ترمي عفشها بالطريقة ذا يا أخي، خاف الله. እናንተ እንደዚህ ካለ ከድንገተኛ ፍች ያለ ይጠብቃችሁ። አሚን በሉ። እውነቴን ነው የምላችሁ። እኔ ምን ማለት እንዳለብኝ አላውቅም። ለማንኛውም ያልታሰበ ነገር ተፈጥሯል ማለት ነው። እንግዲህ መዳምና ባባ በድንገት ለፍች ተዳርሰዋል ማለት ነው። ያኔ መጋባት መፋታት ያለ ነገር ነው። ግን የሀገሬ ልጆች እውነቴን ነው የምላችሁ እንደዚህ ይሆናል ተብሎ የማይጠበቅ ነገር ነው የተደረገው ማለቴ እኔ እኮ አረቦች ለሰራተኛ ብቻ ነው ውለታ የማውቁትል ነበር። ለካስ ለሚስቶቻቸውም ለባሎቻቸውም እንደዚህ ናቸው። እና እነሱ እንግዲህ ሲቀርቡ መቅረብ ነው፣ ሲርቁ መራቅ እንደሆነ እንግዲህ ዛሬ አይቻለሁ ማለት ነው። ለማንኛውም በዚህ አጋጣሚ እንግዲህ በዓለም ላይ በሚባል መልኩ ፍች እየበዛ ነው እና በተለይ ከባሎቻችሁ ትዕዛዝ ውጭ የምትሆኑ ሴቶች ጥንቃቄ አድርጉ። የዛሬው ፍች በምን ምክንያት እንደተከናወነ እስኪ ላካፍላችሁ። ሌላኛው ደግሞ የታዘብኩት ነገር ማለት ነው ቀደም ሲል እንግዲህ ሲናገር የሰማችሁት ወንድማ ነው ማለት ነው። እና እህን የሀበሻ ወንድም ወይም ደግሞ የሀበሻ ወንድ ቢሆን እህቱን ባሏ እንደዚህ አድርጎ ፈትችሻለሁ ብሎ ከመፈታቱም አልፎ የእሷን የሆነ ሀብት ንብረቷን እቃዋን በዚህ ልክ አድርጎ እውነቴን ነው የምላችሁ በትዕግስት የሚያናግርበት ሞራል ይኖረዋል ብዬ አላስብም። እንግዲህ ታውቃላችሁ ምን እንደተፈጠረ ልንገራችሁ ማለት ነው። ያው ቀደም ሲል የሰማችሁት ወንድም ነው። እንግዲህ ያው ድንገት የሆነ ችግር ሲደርስባችሁ መቼም ፈጥኖ የሚደወለው ለቤተሰብ ነው። ወንድም ነው፣ አባት ነው መከታ የሚሆነው እና መዳም እንግዲህ የደወለች ለወንድሟ ነበረ። እንግዲህ እሱም መጥቶ ቪዲዮ እየቀረጸ ነበርና እንዴት እንደዚህ ታደርጋለህ? ጥሩ አይደለም እኮ መፍታቱን ፍታ፣ ግን በዚህ ልክ ማድረጉ ለምን አስፈለገ? አላህን አትፈራም ወይ ብሎ በትዕግስት ወንድም ይሁ እያለ ነበር ሲያናገር የነበረ ማለት ነው። የሀበሻ ወንድ ቢሆን ህኔ ቪዲዮም ትዝ አይለውም፣ እቃውም ትዝ አይለውም። የት አባቱ ነው ብሎ ከገባበት ገብቶ ነበረ እሱን የሆነ ነገር ለማድረግ የሚሯሯጠው። ይሄ ግን በጸባይ ነበረ ሁሉንም ነገር ሲረትብ ምን ሲልም የነበረ እና ብቻ እንግዲህ ታውቃላችሁ ወንድም ነው ያገሬ ልጆችን። ይህ ለዚህም ነው ዋጋ መክፈል ካለባችሁ በምትችሉት አቅም እንደው ምንም ያድርጓችሁ ለወንድሞቻችሁ ዋጋ ክፈሉ የምላችሁ በምክንያት ነው። ለምን ብትሉ የክፉ ጊዜ ፈጥኖ የሚደርስላችሁ የእናታችሁ ወንድማችሁ ነው። የአገሬ ልጆች የትላችሁ ስንት ነገር ብዙ ልጅ ወልደዋል፣ ብዙ አብረው ኑረዋል። የሚገርማችሁ ነገር አዲስ ቤት እየሰሩ ነው። ከአዲስ ቤት ሊሰሩ ፍድልም እያሉ ባሉበት አጋጣሚ ነው እንግዲህ ሚስቲቱ ተነግራ ባለመስማቷ ለዚህ ነገር የበቁት ማለት ነው። እና ያን ሞትኩልሽ ሄድኩልሽ ስላት የነበረው ባሏ የልጆቹ አባት ብዙ ነገር አብራ ያሳለፈችው ግን እንዲሁ በአንድ በግማሽ ሰዓት ባልሞላ ነገሮችን እንዳልነበሩ ብትንትን አድርጓል ማለት ነው። እሺ የጭንቋለታል ማን የደረሰላት? ሄሎ ያለች ለማን ነው? ለወንድሟ ማለት ነው። ገባችሁ? እና ምላችሁ ፈልጌ ነው በጥቅሉ እነ መዳም ይስጣሉበትን ልንገራችሁ ለጥንቃቄ ስለሚጠቅማችሁ። ሴቶች ከባሎቻችሁ ትዕዛዝ ውጭ አትውጡ። አብራችሁ መኖር አብራችሁ መቀጠል የምትፈልጉ ከሆነ ማለት ነው። እና እኔ አረቦች ያው ለሚስቶቻቸውም ለባሎቻቸውም ያላቸው ነገር በጣም ይመቸኝ ነበር እና በቃ እንዲሁ ባልና ሚስትማ እንዲሁ ትዳርማ በአረቦች ይከተት እንጂ ምናምን ነበር። ለካ ሁሉም የሚሆኑ ሲፋቀሩ ነው የሀገሬ ልጆች። ለካ ሲጣሉ የሰራተኛ ክብር ያክል እንኳን እንደማይሰጡ ዛሬ ይቻሉ ማለት ነው። እና ይትላችሁ ሴቶችዬ ማለት ነው የማይሆን ጓደኛ ይቺ ሴት አትሆንሽም፣ ይቺ ጓደኛ አትሆንሽም ካላችሁ ባሎቻችሁ የባሎቻችሁን ትዕዛዝ አክብሩ ማለት ነው። ምክንያቱም ባሎቻችሁ ያችን የማትሆን ጓደኛችሁን ያለ ምክንያት አይጠሏትምና፣ ገባችሁ? ከእሷ ጋር እንዳለች ከእሷ ጋር ያለውን ነገር አቁም የምትባሉት በምክንያት ነው። ካልሆነ ግን ልክ እንደ መዳም በድንገት አና ጠለቅ ትችልሽና እያንዳንድሽ ስታለቅሽ ስትጠጠች እንዳትኖሪ ምን ባላደረግኩት እንዳትይ ማለት ነው። በመጀመሪያ እንግዲህ መዳም ተባራ ለሶስት ወር ያክል ከጓደኛዋ ቤት እየሄደች እያደረች ነበር ማለት ነው። እና የተጣላችባት ጓደኛዋ ሌላ ነች፣ እየሄደች የምታድርባት ጓደኛዋ ደግሞ ሌላ ነች ማለት ነው። ከዛ በሰውም በቤተሰብም ተመክራ መጣች። ከዛ ከመጣች ከዋለች ካደረች በኋላ አሁንም ከዚያች ጋራ ማለት ነው ሸቃላይ ስጠይቅ ወይም ማማ ስትባል ከእሷ ጋር ወጥታ ሂዳለች ተባለች ማለት ነው። ይችኛይቱ ባለትዳር ናት። ያችኛይቱ ደግሞ 5 ልጅ ወልዳ ባሏን ፈታለች ማለት ነው የሀገሬ ልጆች። ከዛ ያችኛዋ ታጨሳለች ማለት ነው። ሽሻ ምናምን ትስባለች ነው የሚባለው። ታጨሳለች ያለው ቅምችኘቱ ደግሞ ጥሩ ሰው ናት። መሻላ በዲኗም ጠንከር ያለች ናት። ሶላታን በሚገባ ትሰግዳለች። ያቺ ከናለ ሶላት እንኳን የማሰግድ ሴት ሆነች። ስለዚህ ባልሆዬ ያቺ ሴት ላንቺ ጓደኛ ልትሆን አይገባም እና ከእሷ ጋር ያለሽን ግንኙነት
አቁሚ ይላታል በተደጋጋሚ። እሷ ደግሞ ምን ችግር አለ እኔ እሷ ያደረገችውን የማድረግ እኮ ግዴታ የለብኝም ጓደኛዬ ስለሆነች እንጂ ምናምን እያለኝ እንደ ቀላል እያልበሰበሰች ጸጥ ስትል ኖረች። ባልሆየም እስከዛሬ ታገሰም ሰውየው ጀስ ነው ማለት ነው። ሀገሬ ልጆች ወታደር ስለሆነ ከቤት ብዙ ጊዜ አይቀመጥም፣ ይወጣል ማለት ነው። እና ወጥቶ ሰንብቶ ማን ነበር የሚባል ሀገር መቅረቢ ነው ምን የሚባል ሀገር ነው ሂዶ የነበር ተብሏል። ከዛ ሂዶ ሲመለስ ነው እንግዲህ ከቤት ሲመጣ ሳይነግራት ነው የመጣ ገባችሁ። እና ሲመጣ መዳም የለችም እና ስትጠየቅ ሰራተኛይቱ ልጆቹና ሰራተኛይቱ ከቤት አሉ። የት ዳነው ሲባል ከእሷ ጋር ነው የወጣችሁ ትለዋለች ማለት ነው። ከዛ ይናደድና ምን ማድረግ ጀመረ መሰላችሁ? ስልክ ሲደውልላት መጣሁ አለችው ማለት ነው። መጣሁ ብለውም ሲጠብቃት መምጣት አልቻለችም። ከዚያ ትዕግስቱ አለቀ። ባባ አሰቡት እንደውም እንዴ ከዛ እንደዚያ ሲሆንበት ምን ቢያደርግ ጥሩ መሰላችሁ? እንደገና ከቤት መፍታት ጀመረ። እኔማ ባባ ካሁን በኋላ ድጋሚ ሚስትም ራሱ የማግባት ፍላጎት ያለው አይመስለኝም። እኔ ጀንኖ ሊሄድ የሚሆን አላውቅም። ማለት ቢያንስ የቤት እቃ ነው። በእርግጥ ሀብታም ናቸው ደግሞ ጅሽ እኮ ወታደሮች እኮ የአረብ ሀገር እኮ እኔን እያለ ብር እኮ ነው የሚከፈላቸው። ወላይ ከሁሉም የመንግስት ሰራተኞች የበለጠ ብር ማለት ነው። እና ገዛዋለሁ አዳዲሱም ብሎ አስቦ የሚሆን እኔ ወይ ሌላ ሀገር እንግዲህ ሄዶ ሊያገባ ማስቦ ይሆን አላውቅም። ምን እላችሁ ፈልጌ ነው፣ እስኪ የእሷን የሆነ ልብስስ የእሷን የሆነ ሜካፕስ ጫማስ ልብስስ እንደፈለገ ማድረግ ይችላል። ምክንያቱም ያው በሰዓቱ ስሜታዊ ሆኖ ተናዶ ስለሆነ ማለት ነው። ግን የገረመኝ ሀገሬ ልጆች የቤት እቃ አሁን እነ ፌርሙስ እነ ስኒ ምን አደረጉ? ቆይ ምን አደረጉ? እነ ድስት እኮ አልቀሩም ማለት ነው። እነ ድስት አልቀሩም። ገባችሁ? ደግሞ እኮ ጉልበቱ ደከመኝ ሰለቸኝ ይል የፍጥነቱ ነገር የምኑ እንዴት እንደሚያደርገው እና ከዛ በኋላ ወይዘሮ መዳም እየተንከለከለች ስትመጣ በማን መኪና ትመጣለች? በጓደኛዋ መኪና። የሷ መኪና በር ላይ እንደቆመ ነው ሀገሬ ልጆች። ከዛ በኋላ ስታይ የግቢውን በር ከፍታ እቃዋ እንዳለ እንትን ምንባል ሀውሽ ላይ ተወርውሮባታል ማለት ነው። ከዛ በኋላ ውሽ ውስጥ ታወታለች። እሷ ደግሞ ያሰበችው ናር የተነሳ መስሏት ነበር ማለት ነው። እሳት የተቀጣጥሎባቸው እቃ ያወጡ ነበር የመሰላት። ከዛ በኋላ ላትትክሊ ተባለች ማለት ነው። ላትትክሊ እጥላ ተባለች ማለት ነው። እንዳትገቢ ውጭ ተባለች ማለት ነው። ከዚያ በኋላ ውሽ በላክ መድሮሽ ሀቢብቲ ምናምን ብላ ለማሽኮልኮል ምናምን ጀመረች። ላወላ አትገቢያትም ተባለች። ከዚያ በኋላ ጓደኛዋም ደግሞ ወጥታ ሄዳለች። ምክንያቱም ጓደኛዋ በር ላይ ብቻ ነው እንጂ ያቆመችላት ውስጥ አልገባችም። ውስጥ ላይ የተፈጠረውን ነገር ጓደኛይቱ ስላላወቀች ሽዋለች። የመኪና መፍቻዋን በእጇ አልያዘችም ነበር። መዳም የፈረደብን እኛ ሸቃሎች መቼም ሲፋቀሩም ለኛ ወዳ ነው፣ ሲጣሉም ለኛ ወዳ ነው። ከዛ ለሸቃሊት ደውልና ማለት ነው ጂቢ መፍታ ሰያርት ያለቻት ማለት ነው። ከዛ ሸቃሊት ወየ ደግሞ እየተንደረደረች ሄደችና ለመዳም ወስዳ መፍታ ሰያርታ አጠታ ማለት ነው። ከዛ በኋላ ሰያራዋን አስነስታ የት እንደደች አይታወቅም። እንዳልኳችሁ የክፉ ጊዜ ደራሽ ከፈጣሪያችሁ በታች መመኪያችሁ አባት ወንድም ቤተሰብ ስለሆነ ወይዘሮ መዳም ደግሞ አባት የላትም እና ለታናሽ ወንድሞ ሀሎ ሀሊር ትላለች ማለት ነው። ነአም ሲባል እንደዚህ አድርጎኛል እና እኔ ወደ እህቴ ቤት እየሄድኩ ነው። ስለዚህ ሂድና ከቤት ያለውን ነገር እይትልና ወንድሟ ወደ ቤቷ እንዲመጣ አደረገች። ወንድምየው ደግሞ ሲመጣ አቶ ባል የለም ከቤት ማለት ነው። ግን ያው ሰራተኞች ስለነበረ ግቢ ከፈተችላቸው። ገባ አየ። በዚህ ሁኔታ ታዝቦ እሱም እንዴት እንደዚህ ታደርጋለ? መፍታቱን ፈታ ነይ ቃሽና ውጪ ብለ በስነ ስርዓት እኮ ፈተ መላክ ትችል ነበረ። አንተ አላህን አትፈራም እንዴ ብሎ እሱም በትዕግስት መልእክቱን አስተላልፎለት ሄደላችኋለሁ። እና መዳምና አባባ ተፋቱ። ግን የኔ እንዳይመስላችሁ የሰይጣን ጆሮ ይደፈን። የኔ አይፋቱም እናቴ። እና ተጠንቀቁ ሴቶችዬ፣ ባሎቻችሁ የሚሏችሁን ስሙ።